የኢንሳ ጠለፋ ቡድን እነማን ነበሩ? ዛሬስ የሀገሪቱ ቁልፍ ቦታዎችን የያዙ ፈላጭ ቆራጭ የሆኑ ሰዎች እነማን ናቸው? ከዚህም በፊት የኢንሳ ጠለፋ ቡድን የሆኑ ዛሬ ደግሞ በተለይ የመንግስት በተለይ የሲቪል አስተዳደር ቁልፍ የሆኑ ሰዎች እነማን ናቸው የሚለውን ነው ማቀርብላችሁ። አብዛኛው ጊዜ የአብይ አገዛዝ ስንል ቶሎ ወደ መከላከያ ሰራዊትና ወደ ጸጥታ ነው የምንሄደው። ብልጽግናና ያው የፓርቲ መዋቅርና የመከላከያ የጸጥታ ላይ ነው የምናተኩረው። ነገር ግን ሌላው ትኩረት ያላገኘ ቦታ አለ። የአብይ አስተዳደር የሲቪል መንግስት አለ፣ ሚኒስቴር መስሪያ ቤቶች አሉ ማለት ነው። እነኚህ አካባቢ እነማን ናቸው? የአብይ ቀኝ እጅ ሆነው ዛሬ ላይ ኢትዮጵያን የሚያሽከረክሩ የሱ ፈላጭ ቆራጭ ሆነው አብይን የሚያገለግሉ እነማን ናቸው? የሱ ደቀ መዛሙርት ሆነው ከሱ ጋር የሚሄዱ እነሱም በደንብ ተለይቶ ለህዝብ ግልጽ መሆን አለባቸው። ሁልጊዜ አሁን መከላከያ ራሱን የቻለ የአብይ ምሰሶ ነው እና የአብይ ምርኩዝ አንዱ ትልቁ ምርኩዝ ኦብቪየስሊ መከላከያ እንደሆነ ይታወቃል። ነገር ግን ሌላ በጣም ወሳኝ ምርኩዞች አሉ። እነኚህ ምርኩዞች አይታዩም፣ ስማቸው አይነሳም፣ ነገር ግን ወሳኝ ናቸው። የአብይ አስተዳደር የሲቪል አስተዳደር በእነኚህ ሰዎች እንደ ምሰሶ ሆኖ አብይን የሚያገለግሉ ከአብይ ጋር የሚሞቱ ሰዎች አሉ። እነሱም በደንብ ማጋለጥ እና ለምንድን ነው አንድ ላይ አብይ ጋር የተጣበቁት? አብይ ወንጀለኛ መሆኑ ይታወቃል። እነኚህ ሰዎች ምንድን ነው ያስተሳሰራቸው የሚለውን በደንብ መረዳት ይኖርብናል። ስለዚህ ዛሬ እንግዲህ የሲቪል አስተዳደሩ ላይ ነው ትኩረት የምንሰጠው። ወደ መጀመሪያ ክፍል ልሂድና እንግዲህ የሁለተኛ ክፍል ላይ ይቅርታ አድርጉልኝና የሁለተኛ ክፍል የመጀመሪያ ክፍል ኦልሬዲ የመጀመሪያ የኢንሳ ጠለፋ ቡድን እነማን ነበሩ? ዛሬስ አሁንስ የቁልፍ ቦታ የያዙት እነማን ናቸው? ከአብይ ጋር ምን አይነት ግንኙነት አላቸው የሚለውን ነው የምናየው። በክፍል ሁለት ውስጥ ደግሞ የኢንሳ ሰላይ ሆኖ የስለላ እና የጠለፋ ባክግራውንድ ከሌላቸውስ እና እንዴት ነው አብይ የሚሾማቸው የሚለውን ክራይቴሪያዎቹንና ሰዎቹ እነማን ናቸው የሚለውን እናወራለን። መጨረሻ ላይ የአብይ ሹመት በተለይ ደግሞ በጸጥታ ዘርፍስ ምንድን ነው ክራይቴሪያው? አብይ በጸጥታ ዘርፉ ላይ ሰዎችን ሲሾም መከላከያን ጭምር ማለት ነው ሲሾም ምንድን ነው መስፈርቱ የሚለውን እናወራለን እና መጨረሻ ላይ መደምደሚያ አለ። ወደ መጀመሪያ ክፍል እንሂድ። የመጀመሪያ ክፍልና ወሳኙ ክፍል የኢንሳ ጠለፋ ቡድን እነማን ነበሩ የሚለውን በደንብ እናውራ። የኢንሳ ጠለፋ ቡድን የነበሩ እንግዲህ ኢንሳ ጠለፋ ቡድን ሆኖ ኢንሳ ከተመሰረተ በኋላ እንግዲህ በተለይ ጀነራል ተክለ ብርሃን ወልደ አረጋይ ነው ኢንሳ ዳይሬክተር ሆኖ ሲያገለግል የነበረው። በሱ ስር የሆነች የጠለፋ ቡድን ነበረች። ወደ መጀመሪያ አካባቢ የመከላከያ መረጃ ነበረች። መረጃ ስር ሆና ጠለፋ የምታካሄድ ቡድን ነበረች። እሱ ውስጥ የነበሩ ሰዎች በተለይ ሬዲዮ ኦፕሬተር የነበሩ ሰዎች ናቸው። እዛ አካባቢ ጠለፋ ስራ የሚሰሩት እችን የመከላከያ መረጃ ስር ሆነው የሬዲዮ ኦፕሬተር ሞገዶቹን የሚጠልፉ የሚያዳምጡ ሰዎች ቡድኖች ነበሩ። ከዛ ኢንሳ ሲመሰረት ኢንሳ ስር እንዲዋቀሩ ተደረገ። ኢንሳ እንግዲህ
ጀነራል ተክለ ብርሃን ወልደ አረጋይ ነበር የኢንሳ ዋና ዳይሬክተር። እሱ ስር የተዋቀሩ እነማን ነበሩ፣ እሱ ስር ሲሰሩ የነበሩ እነማን ናቸው የሚለውን ነው የምናወራ። የመጀመሪያው የኢንሳ ጠለፋ ቡድን አባል የነበረው አብይ አህመድ አሊ ይባላል። አብይ አህመድ የኢንሳ ጠለፋ ቡድን ሆኖ ሲያገለግል ነበር። አሁን የአብይ ጠቅላይ ሚኒስቴር ነው። ሁለተኛው ተመስገን ጥሩነህ ይባላል። ተመስገን ጥሩነህ ዛሬ የአብይ ምክትል ነው፣ ያው ምክትል ጠቅላይ ሚኒስቴር ነው፣ ሁለተኛ ሰው በኢትዮጵያ። እሱም የኢንሳ ሰላይ ነበር፣ የጠለፋ ቡድን ውስጥ ነበር። ቁልፍ ቦታ ነው እንግዲህ ዛሬ ጠቅላይ ሚኒስቴር፣ ምክትል ጠቅላይ ሚኒስቴር አንድ ቦታ የመጡ ሰዎች። ከዛ በኋላ እንዴት አውራሉ። ይሄ ተመስገን ጥሩነህና አብይ አህመድ ምንድን ነው የሚያስተሳስራቸው? እንዴትስ ተገናኙ? እንዴትስ መላላክ ተጀመረ እነሱ መካከል? በተለይ ተመስገን ጥሩነህ የአብይ ተላላኪ እንዴት ሆኖ ተመረጠ የምለውም በኋላ እመጣበታለሁ። ያው ሁለቱም ከኢንሳ ከጠለፋ ቡድን ነው የመጡት። አሁን ዛሬ ሁለቱ ተመስገን ጥሩነህና አብይ አህመድ እንግዲህ የኢትዮጵያ ከፍተኛ አንደኛና ሁለተኛ ደረጃ ላይ ያሉ ሰዎች ናቸው። ጓደኛሞች ናቸው። አብሮ ነው ኢንሳ ጠለፋ ቡድን ሬዲዮ ኦፕሬተር ነበሩ። እዛ አብሮ ነው ሲሰሩ የነበሩ። በኋላ ትንሽ ገፋበታለሁ። ሌላው የኢንሳ ጠለፋ ቡድን የነበረው ዛሬ እንግዲህ አሁን የስለላ ሰዎች ነው። አሁንም እንግዲህ 10ኛ ላይ ደርሻለሁ። 11 ሰንዶከን ደበበ ይባላል። ሰንዶከን ደበበ እሱም አሁን ቺፍ ኦፍ ስታፍ ነው የአብይ እንትን ቤተመንግስት ማለት የጠቅላይ ሚኒስቴሩ ጽህፈት ቤት ቺፍ ኦፍ ስታፍ ነው ሰንዶከን ደበበ። ሁልጊዜ ታገኙታላችሁ። እሱን ፎቶውን አልያዝኩም። በአሁኑ ሰዓት የአብይ ጠቅላይ ሚኒስቴር ጽህፈት ቤት ቺፍ ኦፍ ስታፍ ማን ነው ብላችሁ ፎቶውን ማየት ትችላላችሁ። እንግዲህ አብይ ጀርባ አታጡም፣ ይሮጣል፣ ለአብይ ይላላካል። አሁን ባለፈው አብይ እንትን አበባየሽ ብለው ሴቶች የዘመሩ የዘፈኑ ሲሄዱ አብይ ወጥተው ገንዘብ ሲሰጥ በጀርባ በሩጫ ሂዶ ገንዘብ ይዞ የተመለሰው ልጅ ሰንዶከን ነው። ሰንዶከን ደበበ ይባላል። እንደ ህፃን በሩጫ ሂዶ በበከንትን ገንዘብ ከሆነ ባንኮን አውጥቶ ለአብይ ገንዘብ ሰጠ። እሱ ደግሞ ለሴቶቹ ገንዘብ አካፈለላቸው። አብይ እንግዲህ አበባየሽ ኋላ ቀር ነው ብሎ የሆነ ጊዜ ሰድቦ ነበር። አሁን ደግሞ ሴቶች አበባየሽ እያሉ የዘፈኑ እንዲመጡ አደረገና ገንዘብ ሰጠ። በዛን ቀን እንግዲህ እንደ አትሌቲክስ በሩጫ ገንዘብ ያመጣው ልጅ ሰንዶከን ደበበ ይባላል። እሱም የሳይንስና ቴክኖሎጂ ይሄ ኢኖቬሽን በኋላ ስሙን ቀየሩት። ሳይንስና ቴክኖሎጂ የነበረውን ወደ ሚኒስትሪ ኦፍ ቴክኖሎጂ ኢኖቬሽን ቴክኖሎጂ ያደረጉ እዛ ሰርቶ ካስመሰከረ በኋላ ነው የተሾመው። ሌላው ፍስሐ ይታገሱ ነው። ፍስሐ ይታገሱ አሁን የኢንዱስትሪያል ፓርክ ኮርፖሬሽን ዋና ስራ አስፈጻሚ ነው። እሱም ከዚህም በፊት የቴክኖሎጂ ውስጥ በአብይ ስር ሆነው አገልግለው ተላላኪ መሆኑ ከተረጋገጠ በኋላ ከዛ በኋላ ደግሞ ወደ ጠቅላይ ሚኒስቴር ጽህፈት ቤት ተወስደው እዛም በደንብ ታይተው ተላላኪ መሆኑን ከተረጋገጠ በኋላ ማተብ አስመትቶ ወደ ኢንዱስትሪያል ፓርክ ኮርፖሬሽን የተሾመ ፍስሐ ይታገሱ ይባላል።
እነዚህ ስለላ ስራ ነው የሚሰሩት በአጠቃላይ። ሌላው ደግሞ አሁን ይድነቃቸው ወርቁ የሚባል የጠቅላይ ሚኒስቴር ኦፊስ ነው የሚሰራ። ይድነቃቸው ወርቁ አጠቃላይ ከዚህም በፊት ኢንሳ ውስጥ ነበር። ከዛ ከኢንሳም ቀጥሎ ሚኒስትሪ ኦፍ ቴክኖሎጂ ገባ። አብይ ስር ሆኖ በጣም ለአብይ ተላላኪ ሆኖ በደንብ ካስመሰከረ በኋላ አሁን ጠቅላይ ሚኒስትር ጽሕፈት ቤት ነው የሚሰራ። እንግዲህ አብይ ስር ሆኖ ወሳኝ ስራ የሚሰሩ ሰዎች ከአብይ ጋር ወይ በቴክኖሎጂ ወይ ኢንሳ ውስጥ ሆነው ከአብይ ጋር የስለላ ስራ የሰሩ ሰዎች ናቸው ቦታ የያዙት። የሲቪል መንግስትን የተቆጣጠሩት ቁልፍ ቁልፍ ቦታዎችን የተቆጣጠሩ ሰዎች ከአብይ ጋር የሰሩ ሰዎች፣ ከዚህም በፊት ከአብይ ጋር ሰርቶ በተለይ የስለላ ስራ ከአብይ ጋር የሰሩ ናቸው እነኚህ ሰዎች። አንድ ሰው ደግሞ ስሙ ራሱ ማንሳት አይጠበቅብኝም መሰለኝ፣ ግን ያው አንድ ተላላኪ አለ የአብይ ዛሬ የአብይ ሚዲያ ሰራዊት ሆኖ የሚያገለግል መሐመድ ሀሰን የሚባል አለ። እሱም የቴክኖሎጂ ሚኒስቴር ሆኖ አብይ ስር አገልግለው ታማኝ ሆኖ እንዳውም ለአብይ አንድ መጽሐፍ ጻፈ። የአብይ ባዮግራፊ ብለው ሰውየው የሚል መጽሐፍ ሰውየው የሚል መጽሐፍ የጻፈው መሐመድ ሀሰን ይባላል። አብይን እንደው በቃ ምንድን ነው በቃ ስሙን ከፍ አድርጎ ሰውዬ የሚለውን መጽሐፍ ጻፈለት። ከዛ በኋላ ያው አብይም ከዛም በፊትም የአብይ ተላላኪ ሆኖ በቴክኖሎጂ ሚኒስቴር ስር ሰላይ ሆኖ ስላገለገለ የዋልታ ሚዲያ ዋልታ ስራ አስፈጻሚ ሆኖ እንዲሾም አደረገ፣ ሾመ። ከዋልታ ደግሞ አሁን የራሱ ሚዲያ ከፍቶ አብይ ትልቅ ገንዘብ ሰጥቶት የራሱ ሚዲያ አለው። መሐመድ ሀሰን ይባላል እና ሁልጊዜ አብይ በቃ አብይን በቃ መልአክ አድርጎ የሚያቀርብ ግለሰብ ነው። ለምን አብሮ ከአብይ ጋር ሰላይ ሆኖ ስላገለገለ አብይ ጋር በጣም ተቀራርቦ ተማምኖ የአብይ በቃ ጌታ ሆይ ብሎ አብይን ያመልካል። እንግዲህ እነኚህ ሰዎች አጠቃላይ ከአብይ ጋር ሰላይ ቡድን ሆኖ ያገለገሉ ሰዎች ዛሬ ቁልፍ ቦታ የያዙ ናቸው። አሁን በጣም ፈላጭ ቆራጭ ናቸው። የኢንሳ ጠለፋ ቡድን ሆኖ ያገለገሉ ወይ ደግሞ ቴክኖሎጂ ውስጥ ተመሳሳይ ስራ ለአብይ የሰሩ እነኚህ ናቸው ወሳኝ የሲቪል ስራ እየሰሩ ያሉት። በጣም የሚያሳዝን ስራ ነው። እንግዲህ ይሄ ከአብይ ጋር በሆነ ዘመን አብሮ ሰርቶ ታማኝ ሆኖ ያስመሰከሩ ሰዎች ናቸው። ኢንሳ የጠለፋ ቡድን ሆኖ አሁን መንግስትን ጠለፉ። እነኚህ ናቸው በጣም ቁንጮ የሆኑ የሲቪል አስተዳደርን የያዙ እነኚህ ናቸው። ኦኬ፣ የኢንሳ ጠለፋ ባክግራውንድ ከሌላቸው ምንድን ነው የሚሆነው? እንዴትስ ነው የስለላ ባክግራውንድ የሌላቸው ሰዎች፣ የጠለፋ ባክግራውንድ የሌላቸው ሰዎች እንዴት ነው የሚሾሙት ወደምለው ወደ ሁለተኛ ክፍል ሳልሸጋገር በፊት በተለይ የተመስገን ጥሩነህና የአብይ አህመድ ግንኙነት ምንድን ነው፣ ከየት መጣ የሚለውን ትንሽ ላውራ። ተመስገን ወታደር ሆኖ አየር ኃይል ውስጥ ነበር። አምሳ አለቃም ነበር። ከዛ በኋላ መከላከያ ውስጥ በወታደራዊ መረጃ ስር ወደ ነበረችው የጠለፋ ግሩፕ ገባ። ከዛ በኋላ ደግሞ ኢንሳ ሲመሰረት
ይሄ ስራ ወደ ኢንሳ እንዲሄድና የኢንሳ ስር እንዲደራጅ ተደረገ። ይሄ የጠለፋ ግሩፕ ማለት ነው። ኢንሳ ስር ሲደራጅ በቀድሞው የኢንሳ ዳይሬክተር ተክለብርሃን ጀነራል ተክለብርሃን ወልደአረጋይ ስር ሲደራጅ ተመስገን ጥሩነህ ከአብይ ጋር አብሮ ወደ ኢንሳ ገቡ። አብሮ ወደ ኢንሳ እንደገቡ እቺ የጠለፋ ግሩፕ ውስጥ አብሮ ሲገቡ ተመስገን ጥሩነህም አብይ አህመድም እዛ ኢንሳ ያሉ ትምህርት ጀመሩ። የት ነው የሚማሩት? ማይክሮሊንክ ይሄ ቤሲክ የሆነ ቤሲክ ኮምፒውተር ስኪል ለመማር ማይክሮሊንክ ኮሌጅ ሲገቡ አብሮ ቁጭ ብሎ እቺን ቤዚክ የኮምፒውተር ስኪሎችን መማር ጀመሩ። እንግዲህ በደንብ እዛ ነው በደንብ የተዋወቁት። ያው የጠለፋ ቡድን አብሮ ይሰራሉ። ኢንፎርማሊ ደግሞ ያቺ ማይክሮሊንክ ስለተዋወቁ ትውውቃቸውም ማይክሮሊንክ አብሮም በኋላ ፎርጂድ የሆኑ ዶክመንቶችን ስለሚወስዱ በደንብ ተቀራረቡ። በተለይ በማይክሮሊንክ ውስጥ አብሮ የተማሩት አብይና ተመስገን ብቻ አይደሉም። ከፍያለው ተፈራም ታዜር ገብረ እግዚአብሔርም አብሮ ነው ማይክሮሊንክ የተማሩት። ስለዚህ አሁን አብይ አህመድ፣ ተመስገን ጥሩነህ፣ ከፍያለው ተፈራና ታዜር ገብረ እግዚአብሔር አብሮ ቁጭ ብሎ ማይክሮሊንክ ኮምፒውተር ቤሲክ ኮምፒውተር ስኪል ተምሯል። አንድ ላይም የጠለፋ ቡድን ውስጥ ነው የሚሰሩት በኢንሳ። በኋላ የጠለፋ ቡድን ሲሰሩ ቆይተው አብይ በስነ ምግባር ተባረረ። ከዛችሁ ከጠለፋ ቡድን አብይ ከጠለፋ ቡድን በስነ ምግባር ሲባረር እነኚህ ሁሉም ተመስገን ጥሩነህም፣ ከፍያለው ተፈራም፣ ታዜር ገብረ እግዚአብሔርም ዲሞት ተደርጎ ዝቅ ተደርገው እንዲሰሩ ተደረገ። ያኔ ተመስገን ጥሩነህ የጥበቃ አስተባባሪ ተደርጎ ተመድበው እንዲሰራ ተደረገ። ከዛ በኋላ አብይ ከተባረረ ትንሽ ቆይቶ እንዳውም አይ ቲንክ ጠቅላይ ሚኒስትር መለስ ዜናዊ ከሞተ በኋላ ወደ ሳይንስና ቴክኖሎጂ ሚኒስቴር እንዲሾም ተደረገ። በሳይንስና ቴክኖሎጂ ሚኒስቴር ሲሾም አብይ ምንድን ነው ያደረገው? ተመስገን ጥሩነህን ከዛችው ከጥበቃ አስተባባሪነት ተላቆ ተመስገን ጥሩነህ በአማራ ክልል ፖሊስ ኮሚሽን ሆኖ እንዲመደብ ከደመቀ መኮንን ጋር ተግባቡ። ይህንን ስራ የሰራለት አብይ ነው። አብይ አህመድ ለደመቀ መኮንን ተናግሮ እባክህ ተመስገን ጥሩነህ የሚባል ጓደኛዬ በጣም ታታሪ ነው ምናምን አብረን ነው ማይክሮሊንክ እንትን ያደረግነው፣ ጠለፋ ግሩፕ ውስጥ ነበርን፣ ፖሊስ ኮሚሽን ሆኖ አማራ ክልል ላይ እንዲመደብ አድርግልኝ ስል ደመቀ መኮንን በአዴንን በበላይነት የሚመራው እሱ ስለሆነ አማራ ክልል ላይ እንዲሾም ተደረገ ተመስገን ጥሩነህ። በማን ሬኮሜንዴሽን? በአብይ አህመድ ሬኮሜንዴሽን። ስለዚህ ከዛ ጀምሮ የተመስገን ጥሩነህ እና የአብይ ወዳጅነት ጨመረ። ከዛ ልክ አብይ አህመድ ጠቅላይ ሚኒስቴር ሆኖ ሲሾም መጀመሪያ ላይ የጀነራል ተክለብርሃን ወልደአረጋይ ቦታ ማለት የኢንሳ ዳይሬክተር አድርጎ የሾመው ተመስገን ነው። ተመስገን ጥሩነህ በቀጥታ መጥተው የኢንሳ ዋና ዳይሬክተር ሆኖ ከአብይ ጋር ሹመት አገኘ። በዛም የአብይ ደህንነት አማካሪ ሆኖ ተሾመ። ልብ በሉ፣ አብይ ጠቅላይ ሚኒስቴር ሆኖ ቤተመንግስት ሲገባ ተመስገን ጥሩነህ ከአማራ ክልል አምጥቶ ቶሎ በሩጫ
የኢንሳ ዳይሬክተር አድርጎ ሾመው። ከዛ በኋላ እንግዲህ ተመስገን ጥሩነህ ከኢንሳ ዳይሬክተርነት ተነስቶ የአማራ ክልል ፕሬዚዳንት የሆነው ከዶክተር አምባቸው መኮንን ግድያ በኋላ ነው። አብይ አህመድና ተመስገን ጥሩነህ በጣም በተንኮል በሴራ ዶክተር አምባቸው መኮንንን ካስገደሉ በኋላ ማን ነው የዶክተር አምባቸው ቦታን በፍጥነት የተረከበው? ተመስገን ጥሩነህ ነው። አብይ ተመስገን ጥሩነህን አማራ ላይ መደበ። አማራ ሙሉ በሙሉ የተሰበረበት በተለይ በክልል ደረጃ የተሰበረበት ቀን ዶክተር አምባቸውን ሲገሉ ሲያስገድሉ በተንኮል በሸር እዚህ ውስጥ ደግሞ ዋናው ጠላፊ ቡድን ሆኖ አብይና ተመስገን ጥሩነህ ከዚህም በፊትም ተናግሬያለሁ። ዶክተር አምባቸው እንዴት እንደተገደለ አብይ እንዴት እንዳስገደለ ተናግሬያለሁ ከዚህም በፊት። እንግዲህ ዶክተር አምባቸውን ከገደለ በኋላ አብይ እንበል ካስገደለ በኋላ ማንን ነው የሾመው? የራሱ ቀኝ እጅ የሆነው ተመስገን ጥሩነህ ዛሬ ምክትል ጠቅላይ ሚኒስትር የሆነው አማራ ክልል ላይ መደበ። ስለዚህ አማራ ክልልን ሙሉ በሙሉ ተቆጣጠረ ማለት ነው አብይ። ለአብይ የማይገዙ ሰዎችን ጠራርጎ ግማሹም በግድያ ግማሹም ደግሞ በተመስገን ጥሩነህ ተላላኪነት ተመስገን ጥሩነህ አማራን ከተቆጣጠረ በኋላ እሱ የወሰደው አማራ ላይ የወሰደው እርምጃ በጣም በጣም ግፍ ከዛ ይጀምራል። ከዛ በኋላ ነው እንግዲህ ጠቅላይ የአማራ ክልል ፕሬዚዳንት ሆኖ ተሾመ ተመስገን ጥሩነህ። ከዛ በኋላ ደግሞ የትግራይ ጦርነት ሲጀመር የብሔራዊ ደህንነት ዋና ዳይሬክተር ሆኖ ወደ አዲስ አበባ እንዲመለስ ተደረገ። ትግራይ ጦርነት ኦልሞስት ካለቀ በኋላ ያው አላለቀም፣ አሁንም ጦርነት ነው። ያው በመሃል ዛሬ ቦታውን የያዘ ተመስገን ጥሩነህ የአብይ አህመድ ምክትል ጠቅላይ ሚኒስትር ሆኖ ተመረጠ። ይሄ ነው እንግዲህ የተመስገን ጥሩነህ እና የአብይ አህመድ ግንኙነት በጣም ስር የሰደደ ግንኙነት አላቸው። በጣም ወንድማማቾች ናቸው። ስለዚህ ኢትዮጵያ በማን ስር ወደቀች? በወንድማማቾች በጣም በጣም ጓደኛሞች፣ በጣም ስር የሰደደ ተላላኪ የሆኑ ሰዎች ናቸው። እንግዲህ ይህንን ካልኩ በኋላ አብይ ሙሉ በሙሉ ምን አይነት ሰዎችን ነው ሰብስቦ ቁልፍ ቦታ እንዲይዙ ያደረገው ካልነው አብዛኞቻቸው ከአብይ ጋር የጠለፋ ቡድን የነበሩ ሰላዮች የነበሩ ናቸው። አጠቃላይ ሰላይ መንግስት ነው የተቋቋመ። አብይ ሰላይ፣ ተመስገን ጥሩነህ ሰላይ፣ አብይ የጠለፋ ቡድን፣ ተመስገን ጥሩነህ የጠለፋ ቡድን፣ ሁሉም ከታች ያሉም ከአብይ ጋር የሚሰሩ የጠለፋ ቡድን የነበሩ ሰላዮች ናቸው። ከዛ ውጭ ደግሞ አብይ እኮ በጣም ለሱ ተላላኪ የሆኑ ሰዎችን ብቻ ነው የሚመድበው። በአብይ ዘመን ሙያ የሚባል የለም። በአብይ ዘመን ልምድ የሚባል ትምህርት የሚባል ዜጋ የሚባል የለም። አብይ ጋር ግንኙነት ከሌለ የሱ ተላላኪ ሆነ ካላገለገልክ ሰላይ ሆነ ካልመሰከርከው የተመሰከረለት ሰላይ ካልሆንክ አትመደብም። ከሱ ጋር በጣም ግንኙነት ያስፈልግሃል ለመሾም። የሱ ተላላኪ ሆነ ለመቀጠር አንዳንዴ ያስቃል። አብይ የሚሾማቸው ሰዎች በጣም ወርዶ ለምሳሌ አሁን የአብይ ፀጉር ቆራጭ የነበረው ብስራተ ገብርኤል አካባቢ
አብይ ፀጉሩን ይቆረጥ ነበር አስታውሳለሁ። ብሩክ ይባላል ልጁ እና የአብይ ፀጉር ቆራጭ የነበረው ልጅ ዛሬ የጠቅላይ ሚኒስቴር ጽህፈት ቤት ምክትል ኃላፊ ነው። አንድ ከፀጉር ቆራጭነት ወስዶ እኔ ለምን ተሾመ አላልኩም፣ ዜጋ ነው እንኳን ተሾመ። ነገር ግን የአብይ ፀጉር ቆራጭ መሆን አለብህ ለቦታው ለመወዳደር። እንዲህ አይነት ስርዓት ነው ያጋጠመን ለማለት ነው። በአብይ ጊዜ የሳይንስና ቴክኖሎጂ አትክልተኛ የነበረው ልጅ ዛሬ የሪፐብሊካን ጋርድ አመራር ነው። አንድ አትክልተኛ ለምን አደገ አላልኩም፣ ማደግ አለበት። ሰው ማደግ አለበት። በአግባቡ ተወዳድሮ ትምህርት ወስዶ ትምህርት ቤት ገብቶ ከተማረ በኋላ እድገት ማግኘት አለበት። ነገር ግን ለአብይ ተላላኪ ስለሆነ ለአብይ ከአብይ ጋር ስለሰራ ወይ ደግሞ ሰላይ ሆኖ ከአብይ ጋር የተወሰነ ጊዜ ስለሰራ ዝም ብሎ ትልቅ እንትን ተሰጥቶት አገር የአብይ ፒኤልሲ ሆነች።